ሰላም እንዴት ናችሁ? እንኳን ወደ ጽጌ ሃውስ በደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ኮሜንት ጻፉልኝ። ሐሳብ አስተያየታችሁ ይጠቅመኛልና ቤተሰብ በመሆን እንማማራለን። ለብዙዎች እንዲደርስ ሼር በማድረግ ላይክ በማድረግ ቤተሰብ ሁኑ እያልኩኝ ወደ ዛሬ ጉዳይ እመጣለሁ ማለት ነው። ዛሬ እንግዲህ ማማርበት የፈለኩት ነገር አንዳንድ ነገሮች ሚዲያ ላይ የምናየው ነገር ስንማርበት ማድነቅ አለብን። አንዳንድ ነገሮችን ደግሞ ሁላችንም ይሄ የኔ ብቻ ሳይሆን የሁላችንም ጉዳይ ስለሆነ መማር ያለብን እንማርበታለን፣ መዝናናት ያለብን እንዝናናበታለን። ጥሩ ነው። ከሁሉም ነገር ላይ ማወቅ መማማሩ ለሁሉም ሰው ይጠቅማል። ነገር ግን አንዳንድ ነገሮች ደግሞ እንደ ማህበረሰብም ባይወጡ የምትሉት ነገር አለ አይደለም? አሁን ደግሞ ዩቲዩብ ላይ ብዙ ነገሮች ይሰራሉ። ጥሩ የሚባለውም መጥፎ የሚባለውም ነገር አሁን እኩል ይወጣል እና ብዙ ነገር ላይ ትኩረት አናደርግም። እኛም አዳዲስ ነገር ሲመጣ ወደዛ ትኩረታችን ይሳባል። ደግሞ እንተውና ሌላ ጋር እንሄዳለን። ይሄ ነው ያለውና ለምን እንዴት ብሎ የሚጠይቅም ሰው የለም። እንሰማለን ወይ እናልፈዋለን ወይ ደግሞ የራሱ ጉዳይ ምን አገባኝ አይነት ተብሎ ይታለፋል። ነገር ግን ያ ነገር ስር ይሰድና እኛ ጥያቄም ስላልጠየቅን ለምን እንዴት ይሄ ባይሆን ይህ ቢሆን ስላላልን ያ ነገር ተባብሶ ከዕለት ወደ ዕለት ይቀጥላል። እኔና እናንተም እንቀጥላለን። ያ ግን ሲሆን ኖርማል አይሆንም። ምክንያቱም አሁን እንደምታዩት ሚዲያው ህፃኑ አዋቂው ሚዲያ ላይ ነው። በብዙ መንገድ የምንጠቀምበት ነገር ይኖራል። ለስራ፣ ለትምህርት፣ ለብዙ ነገሮች ነው ሚዲያው የምንጠቀመው። ነገር ግን በዛው ልክም የሚመርዙ ነገሮች ሲበዙ ደግሞ ታያላችሁ። ስለዚህ እንደ ሀሳብ መስጠት ስላለብን መጠየቅ ስላለብን ይሄ ቢሆን ማለት ይሄም ባይሆን ማለት ስላለብን ሁሉም የመጣውን መቀበል ሳይሆን አላስፈላጊ የሆነውንም መጠየቅ ስላለብን አሁን የምታዩት ነገር ለምሳሌ ከዚህ በፊት እግረኛው ሚዲያ ላይ የቀረበችው ልጅ ነግሬያችኋለሁ አይደለም? ልጇን እንደመሸጥ አይነት ነገር አይቼ ስልኬ ባዮ ላይ ያለ ደውሉ ስትል በጣም እኔ ራሱ በጣም ተነክቼ እናት እንደሆነች ሴት ልጅ እንዳላት ሴት በጣም ከራሴ ጋር ተጋጭቼ አውርቼበት ብቻዬን ሁሉ በጣም በብዙ መንገድ አሰላስዬ ወደ እናንተ መጥቼ ነበረ። ከዛ ይቅርታ ያልኩት ነገር ስህተት ነው አለች። አሁን አያችሁት ሚዲያው ይሄ ለምን አለች ስትባል ይቅርታ ብላለች። ያልኩት ነገር ልክ አይደለም፣ የራሴ ችግሮች ነበሩብኝ፣ በዛ ምክንያት ነው፣ አገላለጼ ልክ ላይሆን ይችላል፣ ግን ካለብኝ ችግር አንጻር ነው ብላ ይቅርታ ጠየቀች። ሚዲያው አሁንም ጥሩ የሚሰሩትን ማበረታታት፣ አላስፈላጊ ነገር ይዘው የሚቀርቡ ሰዎችን ደግሞ ለምን ይሄ ባይሆን ይሄ ልክ አይደለም ስንል ያም ሰው ጥፋቱን አምኖ ይቅርታ ይጠይቃል። ጥሩ የተሻለ ነገር ይመጣል። ካልሆነ ግን እኛም ኖርማል አድርገን ስንተወው ቀለል ስናደርገው እነሱም ቀለል ያደርጉትና በየቀኑ አዳዲስ ውሸት አዳዲስ አላስፈላጊ ሚዲያ ላይ ወጥቶ ማይወራ ነገር ብዙ ነገር እንሰማለን፣ እያየንም ነው። ስለዚህ እንደ ሀሳብ አላስፈላጊ ነገር ይዘው የሚመጡ ሰዎችን ሁላችንም መጠየቅ አለብን። ለምን እንዴት ይሄ ማንን ያስተምራል? ወደ ህዝቡስ ወጦ ምንድን ነው የሚያስተምረው ነገር? ችግረኛ ከሆነ እንዲረዳ ኢትሶኬ ችግር የለውም። ተደፍራም ከሆነ የወለደችው ደፋሪው ለህግ እንዲጠየቅ፣ ከትምህርቷም የሆነ የጎደለችው ወደ ትምህርቷ እንድትሞላ እንድትገፋ እንጠይቃለን። ማገዝ ያለብን ነገር ካለን ተባብረን እናግዛለን። አሁን ግን በየሚዲያው የምታዩት የመጣውን ሰው ሁሉ አይመረምሩም፣ አይጠይቁም። ደግሞ ደጋግመውም ያን ነገር ሳይመረምሩ ይመስለኛል ዝም ብለው በቃ ሚዲያው የራሳችን ነው። አሁን ሁሉም ስልክ ያለው ሰው ባለ ሚዲያ ሆኗል። ስለዚህ ሁሉም ሰው የመጣለትን ሁሉ ቫይራል ለመውጣት፣ ሰብስክራይብ ለማግኘት፣ ብር ለማግኘት ወይ ትኩረት ለማግኘት የሆነ ሰው ተወርቶለት ቫይራል ወጥቶ እሷ እኮ ናት ተብሎ እንደምታዩት ተሳዳቢውን ማስታወቂያ ይሰራል። የሆነ ሰው ድንገት መጥቶ ይታወቅና በመጥፎ የሚሆን ባላስፈላጊ ነገር ወደ ስራ እየወጣ ስለሆነ ያን በመጠቀም ቫይራል ለመውጣት ተብሎ አላስፈላጊ ጉዳዮች ይዘው መጥተው ብዙ ነገር ሲሉ እናያለን። ስለዚህ እኛ ሁላችንም የሁላችንም ኃላፊነት ስለሆነ እንደ ሀሳብ ዛሬ አሁን የመጣውበት ጉዳይ ደግሞ ምንድነው? አንዱ ሚዲያ ላይ ወጥቶ ሲያወራ የሰማሁት ሚስቴን ተከታትዬ እንትን ላይ ያስኳት፣ ሌላኛዋ ደግሞ የሰማኋት የአክስቴ ባል ለእኔ አባቴ ነው፣
ሌላኛዋ ከወንድሜ ጋር 2 ልጆች ወልደናል። በየፕላትፎርሙ ነው የምነግራችሁ፣ ረዥም ነው ታሪኩ፣ ግን አጠራ አድርጌ ነው የምነግራችሁ። ይሄ ሁሉ ነገር ተደፍራ ከሆነ የወለደችው ደፋሪው እንዲያዝ በህግ አግባብ እንዲጠየቅ ሊሆን ይችላል። ቸግሯትም ከሆነ ከዚህ በፊት ቅድም እንደነገርኳችሁ ቸግሯትም ከሆነ በችግር ምክንያት እንደዚህ ልጆችን ማሳደግ አቅቶኛል፣ አቅም አንሶኛል፣ አግዙኝ፣ ሶኬ በቃ የኢትዮጵያ ህዝብ ምስኪን ነው፣ ካለው ላይ ይሰጣል፣ ካለው ላይ ያካፍላል። ማንም ቢሆን እኔም ቢሆን ያለኝ 2 ካለ 1 ስጥ ነው አይደለም የሚለው። ስለዚህ ካለን ላይ ምናካፍል ህዝቦች ነን። ነገር ግን አሁን ላይ የምታዩት ነገር እውቅና ለማግኘት ይሁን ትኩረት ለማግኘት ይሁን ገንዘብ አላቅም ነውር የምንላቸው ነገር በአደባባይ ወጥተው ይወራሉ። እንዲህ ይሄማ አይደለም ሚዲያ ላይ ወጥቶ የዓለም ህዝብ እንዲሰማው ቀርቶ ጎረቤት እንዳይሰማ ይሄ ነገር በቃ ስህተት ነው፣ እዚሁ ይታረም፣ ወይም ደግሞ እንደነገርኳችሁ ወንጀልም ከሆነ በህግ አግባብ ቀርቦ ወንጀለኛ ተብሎ ወደ ህግ እንዲቀርብ እንጂ የአክስቴ ባላባቴ ነው እንትን ነው። አሁን ይሄ ለምን አሉ ምናምን አይደለም፣ ግን ምንድን ነው የሚጠቅመው ነው፣ ማንን ነው የሚያስተምረው? እኔ አሁን እንደዚህ አይነት ነገሩ ብዙ ጊዜ ሲወጡ ምንድን ነው የምለው፣ ሌላው ሰው እንደዛ እንዲያደርግ እንደ ማስታወቂያ ነው እኔ ማስበው። ምክንያቱም ይሄ ለምንም አይጠቅምም። በቃ ይሄ ነውር ስለሆነ ሚዲያ ላይ አይደለም መውጣት ያለበት፣ የጎረቤት የሰፈር ሰው መስማት የለበትም። ይሄ ነውር ነው። ለምን ተደረገ እንዴት ተደረገ ምናምን ልፈርድም አልችልም፣ ፈራጅ አይደለሁም፣ በማንም አልፈርድም። ግን ማንን ነው የሚያስተምረው? አስተማሪ ያልሆነ ነገር ወደ ሚዲያ መውጣቱ ምንድን ነው ጥቅሙ? ችግር እንኳን ቢኖረው በዚህ ዙሪያ ሽምግልና ወይ እንደነገርኳችሁ በህግ አግባብ ያለው ነገር እንዲፈታና እዛው እንዲቋጭ ነው መሆን ያለበት እንጂ ቤት ውስጥ ባለ ሰው፣ ቤት ውስጥ እንኳን ባይቻል በጎረቤት ወይም ደግሞ በሽማግሌ ነገሩ እንዲፈታ ማድረግ ይሻላል እንጂ ሚዲያ ላይ ወጡ አይ እኔ እኮ ከወንድሜ ጋር 2 ልጆች ወለድን ለምን ከዛ በቃ እኔም የሆንኩትን አላውቅም በጸጸት ልሞት ነው። እሺ ተጸጸትሽ፣ እሺ ተጸጸትክ። ከተጸጸትክ ደግሞ በየሃይማኖት ንስሐ ገብተህ ወይ ይቅር ተባብለህ ከዛም ሰው ጋር ታርቀ ሊሆን ይችላል ከፈጣሪም እንጂ ሚዲያ ላይ ወጦ ይህን ማውራቱ አላቅም። እኔ በጣም ዘግናኝ ነው፣ ቀፋፊ ነው። ይህን ስላችሁ ይቅርታ፣ ግን ማንን ምን ለማስተማር እንደሆነ ስላልገባኝ ነው። ምንድን ነው የሚያስተምረን ነገር? አሁን ይሄ እኔ እንጃ። አሁን የሚቀርቡ በየፕሮግራም ተብሎ የሚቀርቡ በየቦታው ያለው ነገር ትንሽ ሳይሆን በብዙ እየከሰርን ያለ ይመስለኛል እንደ ሀገር። ምክንያቱም አላውቅም፣ አስፈሪ ነው፣ አስጠሊታ ነው፣ አያስተምርም፣ ቁም ነገር የለውም። ምን እንደሆነ ሁላ ግራ ገብቶኝ ነው። እና ሰው ሀሳብ እንደ ሀሳብ ሲመጣ ጥሩ ነው። በብዙ መንገድ መፍታት የሚቻልበት መንገድ አለ። ግን እንደዚህ አይነት ነውራም ባለጌ የሆኑ ነገሮችን ግን ሚዲያ ላይ ወጦ ማውራት ምንድን ነው የሚያስተምረው? ለማንስ ነው የሚጠቅመው? ምንስ ነው የሚጠቅመው? እና ደግሞ አቅራቢዎችስ ለምንድን ነው የምታቀርቡትን ነገር ወደ ሚዲያ የሚወጣውን ነገር ለምንድን ነው በደንብ ቼክ ማታረጉት? ለምን ይሄ ቢወጣ ምን ያስተምራል ወይስ ምንድን ነው ጥቅሙ ምንድን ነው ጉዳቱ ብሎ የሚመዝን ወይ ቼክ የሚያደርገው የለም። ዝም ብሎ ይቀረጻል፣ ዝም ብሎ ነው የሚወጣው፣ ቼክ አይደረግም። የጥቅሙ የጉዳቱ ምናምን ተብሎ ዝም ብሎ ፕሮግራም ተብሎ ከተቀረጸ ዝም ብሎ ነው የሚለቀቀው ማለት ነው። ወደ ሚዲያ ዝም ብሎ ነው የሚወጣው። እኔ እሱ ግርም ስላለኝ ነው። እና ሁላችንም አላቅም፣ እንጃ ብቻ ትንሽ ይከብዳል። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። የዛሬ ፕሮግራም ይህን ይመስላል። በሌላ ቀን እስክንገናኝ ቻው፣ ደህና ሁኑ።